መንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የቃል ኪዳንና የአደራ የአስራት ልጆች በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበር ፓትርያርክ ጠቅላይ ቤተ ክህነት ስር ያለው የሕዝብ ግንኙነት መምሪያ ክፍል ታላላቅ ስራዎችን እየሰራ የሚገኝ መምሪያ ነው። በተለይ በዘንድሮ ዓመት መንፈሳዊ አገልግሎቶቹን በማመዘን እንዲሁም ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም አህጉረ ስብከቶች እየተሰሩ ያሉትን ልማቶች መንፈሳዊ አገልግሎቶችን በማስተዋወቅ እንዲሁም ደግሞ በመስራት ትልቅ ስራዎችን ሲሰራ የቆየ መምሪያ ነው ማለት ይቻላል። እንዲሁም በቋንቋ በኩል ቤተክርስቲያኒቷን በማገልገል ትልልቅ ስራዎችን ዘንድሮ ሰርቶ አሳክቷል። ስለዚህ ዛሬም ከሐምሌ 9 እስከ 10 2018 ዓመተ ምህረት የሚቆይ ሰፊ የስልጠናና የምክክር ፕሮግራም መምሪያው አዘጋጅቷል። ይህ ምክክርና ስልጠና የሚሰጠው ደግሞ ከሁሉም አህጉረ ስብከቶች ለሚመጡት ከኢትዮጵያ ውጪም ላሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን በመንበር ፓትርያርክ ጠቅላይ ቤተ ክህነት በሕዝብ ግንኙነት መምሪያ በኩል ተዘጋጅቶ ለመስጠት እንግዲህ ዝግጅቱን አጠናቋል መምሪያው። ስለዚህ ከሁሉም አህጉረ ስብከቶች የምትመጡ ቆይታችሁ ከሐምሌ 9 እስከ 10 ሲሆን በዚህ ስልጠና ውስጥ እጅግ በጣም የተማሩ ቤተክርስቲያናችን በትልቅ ቦታ ላይ ሆነው የሚያገለግሉ በሚዲያ በኩል ደግሞ እጅግ እውቅና ያላቸው ሰዎች ይህንን ስልጠና ይሰጣሉ ማለት ነው። ስልጠናው እንደሚታወቀው ሚዲያን በተመለከተና በዚያ አካባቢና ዙሪያ ይሆናሉ። እንግዲህ ሚዲያ ለቤተ ክርስቲያን ምን አይነት አድቫንቴጅ አለው? አስተዋጽኦ ምንድነው? ቤተ ክርስቲያንን በምን መንገድ ቢሆን ይጠቅማል? እንደገናም ደግሞ ሚዲያን በአግባቡ ካልተጠቀምን ደግሞ ቤተ ክርስቲያናችን ልትጎዳ አትችልም ወይ በሚሉና በመሳሰሉት ስልጠናዎች ይሰጣሉ። እንግዲህ እንደሚታወቀው ከሁሉም አህጉረ ስብከቶች የሚመጡት ደግሞ ከአገረ ስብከቱ የጻፈላቸውን ደብዳቤ በመያዝ የቤተ ክርስቲያን ልጆች መሆናቸውና የአገረ ስብከት ልዑካን መሆናቸውን የሚገልጽ ደብዳቤ ይዘው እንዲመጡ እንግዲህ ለሁሉም አህጉረ ስብከቶች ደብዳቤ ተላልፈዋል ማለት ነው። ለስልጠና የምትመጡ ሰዎች ደግሞ ወይ ደግሞ ስልጠናው የሚሰጥበት እንግዲህ እንደሚታወቀው እንዳልኳችሁ ከሁሉም አህጉረ ስብከቶች የተውጣጡ ልዑካን ናቸው የሚሰለጥኑት። ስለዚህም ሰፊ ቦታ ሰፊ ስፍራ ተዘጋጅቷል። ያም ደግሞ ቦታ ጁፒተር ኢንተርናሽናል ሆቴል ይባላል። ካሳንቺስ አካባቢ ነው የሚገኘው። ስለዚህ ሁላችሁም ደብዳቤያችሁን ይዛችሁ ከሁሉም አህጉረ ስብከቶች የምትመጡና ቤተክርስቲያናችንን ወክላችሁ እዚህ የምትገኙ ኢንተርናሽናል ሆቴል ጁፒተር ካሳንቺስ በሚገኘው በመገኘት ማለት ነው ስልጠናውን እንድትከታተሉ ቤተክርስቲያናችን ጥሪዋን ታስተላልፋለች። በዚህ የሁለት ቀን ቆይታም ደግሞ ከጠዋት እስከ 11 ሰዓት የሚሰጥ ስልጠና ነው። ስለዚህ በተማሩ እጅግ ቤተክርስቲያን በመታወቃቸው ቤተክርስቲያንን በሚያውቋት ልጆቿ ነው የሚሰጠው። ስለዚህ ሁላችሁም ይህንን ስልጠና ደግሞ ተከታትላችሁ ቤተክርስቲያናችሁን እንድትረዱና ቤተክርስቲያናችሁን በሚዲያ በኩል እንድታገለግሉ ቤተክርስቲያናችን ጥሪያን ስለምታስተላልፍ ከሁሉም ቦታ የምትመጡ ሰዎች ጁፒተር ኢንተርናሽናል ሆቴል ካሳንቺስ በሚገኘው ስለሚሰጥ እዛ እንድትመጡልን እናሳስባለን። እንግዲህ ሁላችሁም እስከ 2 ሰዓት እዛ ልትደርሱ እንደሚገባ ነው የምናሳስበው። መንገድ እንዳይዘጋጋባችሁ፣ ታክሲ እንዳታጡ በጊዜ በመነሳት ቦታው ላይ በመገኘት ትምህርቱ እንዳያመልጣችሁ አደራ እንላለን ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስልጠናውንም ወስደን ተምረን ለቤተ ክርስቲያናችን የሚጠቅመውን ስራ እንድንሰራ እግዚአብሔር አምላክ ሁላችንንም ይርዳን።